ባልና ሚስት ከአንድ ባህር ይቀዳሉ ብሎ ተመሳስሎን ወዶ ልዩነት አጉድሎ እኔ ካለሁበት ጨው አልባ ባህር ላይ እሱም ተጨልፎ እንኖረው ጀመር ጣዕም ያጣ ህይወት ማር በሌለው ቀፎ። ይህንን ግጥም መጀመሪያ መነሻ አድርጌ የተነሳው የአማርኛ ብሂል አባባል ነው። ባልና ሚስት ከአንድ ባህር ይቀዳሉ። ከግጥሞች አብዛኞቹ እንደዚህ ብሂል ላይ ተንተርሰው የተጻፉ ናቸው። ወይ ያንን ነገር ለመቃወም ወይ ያንን ነገር ለመደገፍ። አብዛኞቹ ለመቃወም ነውና በእርግጥ የሚባሉት አባባሎች አንድ ነገር መነሻ አድርገው ነው ወይም የራሳቸው የሆነ ታሪክ ይኖራቸዋል። አሁን ባለንበት ዘመን ላይ ወይም እኔ ባየሁበት እይታ ላይ ግን እነዛ ነገር ልክ ያልሆነ ስሜት ሲሰጡ መነሻነት አድርጌ የምጽፋቸው ናቸው። ይሄ ባልና ሚስት ከአንድ ባህር ይቀዳሉ ይላል። በእኔ እምነት ደግሞ ባልና ሚስት ከተለያየ ባህር መቀዳት አለበት ብዬ አስባለሁ። ሁላችንም የምንጋራው ስሜት ይመስለኛል። ምክንያቱም ለምሳሌ ባልየው ዝምተኛ ከሆነ ሚስትየውም ዝም ማለት የለባትም በባህሪ ደረጃ እንኳን ብናስበው ማለት ነው። ወይ ሚስትየው ሳቂታ ተጫዋች መሆን አለባት ወይ ሰውየው መሆን አለበት። ልክ እንደዛው ደግሞ ሴትየዋ በጣም ታታሪ ከሆነች ወይም እሱ እንደዚህ መተጋገዝ እሷ ጋር የሌለ ክፍተት እሱ መሙላት አለበት፣ እሱ ጋር የሌለ ነገር ደግሞ እሷ ሊኖራት ይገባል። ይሄንን ክፍተት ባዶነታችንን ስንፈልግ ነው ሰው የሚያስፈልገን። በተለይ ለሚስትነት ወይም ለባልነት ትዳርን ስናስብ ጎዶሎን ከመሙላት አንፃር መታሰብ ያለበት ነገር አለ። ለዛ ከተባለ ደግሞ አንድ ሰው እሱ ጋር የሌለ ነገር ፍለጋ ከወጣ ከሱ ባህር ውጪ ነው መቅዳት ያለበት። ያለው ባህር ላይ ከሆነ ያሷም ትመጣለች፣ ጨው ነው የሚሆነው። እሷ ጨው የሌለው ባህር ላይ ከሆነች እሱም ደግሞ ጨው ከሌለው ባህር ከተጨለፈ መከራ ነው። ስለዚህ አንደኛውን አልባነት አንደኛው ጨው ማጣጣት ሲችል ነው ትዳር ብዬ ስላሰብኩኝ ባልና ሚስት ከአንድ ባህር ይቀዳሉ በሚለውን ነገር ለማጣጣል ስለጻፍኩት ነው። ሌላ ሽታ የሚል ግጥም አለኝ። በርካቶቻችን እናውቃለን። በተለያዩ መድረኮች ላይ የዚህ ወጣት የዚህ ትውልድ ግጥሞች ጨለምተኛ ናቸው፣ ተስፋ የለባቸውም ይባላሉ። በብዛት በተለያዩ መድረኮች ላይ ይህ እንደ መወያያ ርዕስ ሁሉ ተነስቶ ብዙ ሰዎች ውይይት ያደረጉበት ርዕስ ነው። እውነት ጨለምተኛ ነው ብዬ ሳስብ የብዙዎቹን ግጥሞች አየሁ፣ የኔንም ጨምሮ አዎ ማለት ይቻላል። አብዛኛው ጊዜ በዛ አይነት ግጥሞች ላይ ይጻፋሉ። ለምንድን ነው ብዬ ሳስብ ሰው የሚጽፈው ስሜቱን ነው፣ በወቅቱ የሚሰማውን ነገር ነው። ነገ ብርሃን ማይታየኝ ከሆነ በምንም አይነት ብርሃን ይታየኛል ብዬ መጻፍ አልችልም። ይሄ ፈጠራም አይደለም ኪነ ጥበብም አይደለም። ያለሽበትን ነገር የሚሰማሽን ነገር አውጥተሽ ነው የምትጽፊው ግጥም ሲሆን። ስለዚህ ሰው ጥሩ አይሰማው ማለት ነው፣ ያለበት ሁኔታ ምቹ አይደለም ማለት ነው፣ ነገን ተስፋ የሚያደርግበት ሁኔታ የተመቻቸ አይደለም ማለት ነው። ስለዚህ ነው የሚያስበው ነገር ብራይት ስላልሆነ ነው ብዬ ገመትኩኝና ከሽታ ጋር አያያዝኩት። ነው እርጉዞች ብዙ ጊዜ ያማራቸውን ነገር ጠይቁና ካላገኙ ልጁ ሲወለድ ሽታ ጥቁር ነገር ይወጣበታል የሚባል ነገር አለ። ልክ እንደዛ ነው ግጥምም። የምትፈልጊው ነገር ተሟልቶልሽ ካልሆነ የምትጽፊው ግጥም ወይም የምትወልጂው ሐሳብ ጨለምተኛ ነው፣ የሽታ አይነት ጥቁር ነገር ይኖርበታል የሚል ሐሳብ ተንተርሼ ነው የጻፍኩት። ሽታ ይላል። ድሮ ብለው የዘንድሮን ንቀው አቤት ይሄ ትውልድ የዛሬ ልጅማ ብለው ሲያንቋሽሹ እኔን ሲያንኳስሱ ማን አለ ያልሰማ። ታዲያ እድሌ ሆኖ ድሮ አልተወለድኩኝ፣ እንደው ባውቀው ብዬ እናቴን ጠየቅኩኝ። እንዴት ነበርማ ግጥምን ሲገጥሙት ድሩህ የሚያደርጉት። እኔማ የሆዴን የውስጤን አምጬ አርግዤ በወልደው የተስፋ ጭላንጭል ብርሃን የጎደለው ጽሁፍሽ ነው አሉኝ ጽልመት የወረሰው። ንገሪኝ ማማ እንዴት ነበር በፊት ግጥምን የሚያፈኩት ብዬ ብጠይቃት እማዬ እየሳቀች እሷም እንደነሱ ስትጀምር ድሮ አለች። ድሮ በዚያ ዘመን ያኔማ ምን ጠፍቶ ሰው ያሻውን በልቶ ያሻውን ጠጥቶ። ዘንድሮማ ልጄ ሸቶሽ ብትጓጊ ወዴት ታገኛለሽ ምንስ ብትፈልጊ። ያማራሽን በልተሽ አምቦትሽ ካልወጣ ጽሁፍሽ ሲወለድ ይጠግባል በሽታ። ሌላ አንተን ባረገኝ የሚል ካለ ግጥም አለ። ይሄንን ግጥም የጻፍኩት በቅርበት የማቀው ሰው አደባባይ ላይ ግን ወጥቶ ሲኮፈስ ሀይድ ነውና እኔ እሱም በጣም ብዙ ነገር ታውቂያለሽ። አንዳንዴ የምታወሪውና የምትተገብሪው ነገር የተለያየ ከሆነ
አደባባይ ላይ ወጥተሽ ለሚያቅሽ ሰው ያንን ስታወሪ ያን ያሳፍራል። እኔ በሆነ እዛ ጋር እንደዚህ ያደረኩ ሰው ነኝ ወይም እንደዚህ ነው ተግባሬ። ግን አደባባይ ወጥቼ ስለ እንደዚህ አይነት ነገር ሳወራ ወይም የማንችን ማታደርጊውን ነገር በፕራክቲካሊ ያልሆነ ነገር ማውራት በራሱ ደስ አይልምና እኔ እሱን ብሆን ብዬ ራሴን በሱ ጫማ ላይ የሚያየውት እዛ ጋር በሆነ እኔ ልለው የምችለው ነገር እንደው ባካችሁ እንደኔ እንዳትሆኑ ነው ምለው። ከዛ ስሜት ስቶኝ የጻፍኩት ነው አንተን ባረገኝ ይላል። ከታላቁ ምኩራብ ወጥተህ ስትኮፈስ አይቼ አንተን መሆን ተመኘሁ ከኔነት ሐሳብ ወጥቼ። ምን አለ አንተን ባረገኝ ከቆምክበት ቦታ ቆሜ ስሜትህን በተጋራሁ ተቀይሮ ላፍታ ስሜ አንተን በሆንኩኝ ምን ነበር ቀንህን በደመቅኩበት ከአደባባይ ወጥቼ በታየሁ በነገስኩበት አንተን ድባል አንዴ እንኳ ከቀንህ ፍላጭ ተውሼ የደረብከውን ባዶ ኩራት በታየሁ ከላይ ለብሼ አንተን ቢያደርገኝ አቅሜ አንዴ ሊቀናኝ እድሉ ነገር ነበር ለሚጓጉ አንተን መሆን እንዳይችሉ። አንዳንዴ አሁን እዚህ ዙረት ግጥም መጽሐፍ ላይ ሁለት አንድነት ሐሳብ ያላቸው ግጥሞች አሉ። መጀመሪያ ጀምሬ ጻፍኩት እንዲህ ነበረ። እርግማን ይላል የፈረስ ጅላጅድ ተይ ሲሉኛል ሰማ እንዲያ ያማረጡኝ ቀይ ቦቃን ከዳማ አሻፈረኝ ብዬ ከማይሆን ለምጄ ካህያ ወልጄ የኔ ጦስ ተረፋት ተሳቀቀች ልጄ እርግማን በልጅ ልጅ ይዳሳል እንዲሉ በኔ ኃጢአት በቅሎ ልጅ አትወልድም አሉ። መጀመሪያ የጻፍኩት ግጥም ይሄንን ነው። ምንድነው ይሄ መነሻነቱ ተረት ነው። በቅሎ አባትሽ ማን ነው ሲሏት አጎቴ ፈረስ ነው አለች የሚባል ነገር አለ። ለምን በአባቷ ታፍራለች። አባቴ አህያ ነው ለማለት አትፈልግምና እናቴ ፈረስ ናት ትላለች። ወይም እንደ ተረቱ አጎቴ ብላ የእናቷን ወንድም ነው የምትጠራው። እና ልክ በዛ በበቅሎ ስሜት ውስጥ ሆነ ስታስቢው ያሳዝናል። ለዚህ ተጠያቂ ደግሞ ፈረስ ናት እናት ማለት ነው። ልጇን እዚህ ጋር ለመሳቀቅ ለማፈር ነው የዳረገቻት ከራሷ ዝርያ ወጣ ከአህያ ጋር ግንኙነት መፈጸሟ ነውና ስሜቱን ከበቅሎ አውጥቼ ወደ እናትየው ወሰድኩትና እናትየው ምን ትላለች ብዬ ሳስበው የፈረስ ጅላጅል ታይ ሲሉኛል ሰማ እንዲያ ያማረጡኝ ቀይ ቦቃን ከዳማ አሻፈረኝ ብዬ ከማይሆን ለምጄ ካህያ ወልጄ የኔ ጦስ ተረፋት ተሳቀቀች ልጄ እርግማን በልጅ ልጅ ይደርሳል እንዲሉ በኔ ኃጢአት በቅሎ ልጅ አትወልድም አሉ። ከመሸማቀቆም ከምናምን አልፎ ልጅ አትወልድም በሚል ስሜት ይሄን ነው መጀመሪያ የጻፍኩት። ከዛ ግን ይሄንን ግጥም ለመጻፍ በጣም ብዙ ነገሮች ነው ማስበው። በማን በኩል አድርጌ ልጻፈው? የትኛው ጋር ነው የምጽፈው? ለምንድን ነው በቅሎ ማትወልደው? ስለተረገመች ነው ወይ? ለምን ተረገመች? ምናልባትም ከማይሆኑ ሁለት እንግዲህ ሌላ ፍጥረት እኔ አላቅም በኔ እውቀት ሁለት የተለያየ ዝርያ ያላቸው እንስሳት ሌላ ፍጡር የሚወልዱበት ሁኔታ አያጋጠመኝም። ስለዚህ ምናልባት ዛዛ አፍርሰው ይሆን እነዚህ በፈጠሩት ግንኙነት በቅሎ መወለዷ መረገሟ እነዚህን ነገሮች ሁሉ አስቤ ነው የኔን የጻፍኩት። ግን በቂ አልነበረም። ልክ ጽፌ ስጨርሰው ስሜቴን አልገለጸልኝ። ሐሳቡ ሰፊ ነው እና አሁን የተረገመችበትን ነገር ምናምን ደግሞ በደንብ አድርጌ ላስበው ስትይ ሌላ ታሪክ ይዞ ይመጣል። ለምን በቅሎ መች ነው እንደዚህ ሆነችው? የመጀመሪያ በቅሎ ፈረስና አህያ መች ነው የተገናኙት? የመጀመሪያዋ ፍጡር መቼ ነበረች? እንዴት ነበረች? ምናምን እያልኩኝ ስሄድ ሌላ ሐሳብ ራሱን የቻለ ሐሳብ የወለደበት ሁኔታ አለ። አሁን ስርቆሽ ይላል አልመለስ ያለ ትውልድ አዳኝ መርከቧን ንቆ በጥፋት ውሃ ሰጠመ በዝሙት ኃጢአት ወድቆ ኋላም ውሃው እንደጠፈፈ ምድርን ሀ ብሎ ሊያቀና ኖህ በኩራት እንደቆመ ፍጥረቱን ሰበሰበና በቀደም ተከተላቸው በትምረት እንዳሳፈረ ከመርከቡ ላይ ሲያወርዳቸው አንድ ባንድ እየቆጠረ አጋር የሌለው ፍጥረት መጀመሪያ ያልነበረ አንድ እንስሳ ትርፍ ቀረ። ለካስ የዝሙት መንፈስ ከአህያ ጋር ተሳፍሮ ሚስቱን እየደበቀ ከፈረስ ፍቅር ጀምሮ ከማይሆን ተኝቶ ኖሮ ከመርከቡ እንደወረደ ማን በቅሎን ወለደ። እንግዲህ ከኖህ ጀምሮ ዘመን እያደሰ የጥፋት ውሃም የለ ዝሙትም ሲደረሰ። ከዛ መነሻነት አባሽ ሐሳብሽን አልገልጸልሽ ሲልሽ ቀይረሽ የምትጽፊው አለ። አሁን ኖህ ጋር ድረስ የደረስኩት ያቺ የበቅሎ መነሻነት ናት። በቅሎ መች ነው የተፈጠረችው በየሳስብ ወዲያው የመጣልኝ ኖህ ነው። ምክንያቱም ፍጥረት ጠፍቶ ነበር። በፊት ነበረች እንኳን ከተባለ ፍጥረት ከጠፋ በኋላ ከእያንዳንዱ መጽሐፍ ቅዱስ ላይ የሚለው ኖህን እግዚአብሔር ያዘዘው ከእያንዳንዱ ፍጥረት ሁለት እያደረገ
እንደዛ ከሆነ አህያ 2 ተደርጎ ፈረስ 2 ተደርጎ ሰው እያንዳንዱ 2 ነው የገባው። በቅሎ ብሎ አንድ ሊገባ አይችልም። ስለዚህ ይሄ ነገር መነሻ ሊሆን የሚችለው በቅሎ የሚባል ፍጥረት ከመነሻነቱ ከዛ ከኖህ መርከብ እንደነበር ነው ጊዮን ሐሳብ ይሰጥ። ከዛ ልክ አንዱ ስሜትሽን አልገልጽ ሲልሽ በዛ ላይ ተተርሰሽ ደግሞ ድጋሚ ሌላ የምትጥፊበት ሁኔታ አለ። አሁን እርግማንን ጽፌ ስጨርስ አልበቃኝም፣ እንደዚህ አልነበረም ያሰብኩት። ድጋሚ እሱን እንዳለ ትቼ ደግሞ በሌላ መንገድ ያንን ሐሳብ ለመግለጽ የሞከርኩበት ግጥ አይተሽ የምትጽፊያቸው ነገሮች አሉ። ይሄ ነገር ደስ ይላል ብለሽ ስሜት ሰጥቶሽ ማለት ነው። ይሄም ያው ከፍጥረት ጋር የተያያዘ ነው። በጣም አብላልተሽ ቁጭ ብለሽ ጠይቀሽ ምን እናይኖራችሁ እንዳልኩሽ በሁለት አይነት መንገድ ነው ግጥም ጽፎ አንዳንዴ ያየሽው ነገር ስሜት ሰጥና እያብላላውት ጽፋለሁ ብለሽ ታስቢያለሽ። አንድም የምታየው ነገር ወዲያው ስሜት ሰጥ ነው። ይሄ ነገር ደስ ይላል ብለሽ የምታይበትን አንግል ለመቀየር ሙከራ አድርገሽ የምትጽፊው አለ። ዋናኔ ደግሞ ቁጭ ብለሽ የምትመራመሪው የምታስቢው ሐሳብ አለ እና ማንነኝ ምንድነኝ ከየት ነው የመጣሁት ስለማንነት መጠየቅ ስትጀምሪ መጨረሻሽ አዳምና ሔዋን ጋር ይደርሳልና ብዙ ጥያቄዎች ነው ለአዳምና ሔዋን ያሉኝ። እንዴት ነበሩ? እዛ የነበራቸውን ስሜትና ማወቅ ፈልጋለሁ በእነሱ ቦታ ራሴን የተካው ማለት ነው። እና ስለ ልጅነት ስለ ቡረቃ ምናምን ሳስብ ለአዳምና ሔዋንን የልጅነት ጊዜ ማሳፈጣኩ መጽሐፍ ቅዱስ ላይ መነሻቸው የልጅነት ጊዜያቸው ምናምን የለም። ለአቅመ ሔዋንና ለአቅመ አዳም ከደረሱ በኋላ ነው የተፈጠሩትና ብንጠይቃቸው ምንም የሚያውቁት ነገር ስለ ልጅነት ታሪክ ያለ አይመስለኝም። እና ቢቆጩ አሁን ልጅነት ተመልሶ ቢመጣ እንደዚህ ብለን በጣም ደስ የሚለን ጊዜ ነው። ያን ነገር ረጅም ዓመት ኖረዋል 900 ምናምን ዓመት ኖረዋል። ግን ያንን ያህል ዓመት መኖር ምንም እና ምን በቃ እንደዛ ብለሽ ስታስቢ ምን ይሄን ያህል ሺህ ዓመት መኖርስ ምን ዋጋ አለው? የእያንዳንዱን እድሜ በየእድሜው ካላጣጣምሽው፣ ወጣትነትን ካላለፍሽው፣ ጉልምስና ላይ ካልደረስሽ፣ ልጅነትን ካልተጫወትሽበት ረጅም እድሜ መቁጠር ወይም መኖር ምንም ማለት ላይ አይደለም። እና በዚህ አዳምና ሔዋን በጣም ያሳዝነኛል። ምን እንደኖራችሁ ይላል 900 ዓመት መኖር ምን ዋጋ አለው? እንደ እድሜ ደረጃው የሚተረክ ከሌለው ሕፃን እያላችሁ ውሃ ሳትራጩ ጭቃ ሳታቦኩ አፈር ሳትፈጩ ምን እንደኖራችሁ አዳም ፍቅር ይዞህ በሐሳብ ሳትማጠቅ ልንገራት ወይ ይቀር ብጠይቅ አልጠይቅ ብለህ ሳትጨነቅ ሔዋን ወግ ሳይደርስሽ እንደ ሴት ሳትወኚ ሽማግሌ ሳይላክ ደጅ ሳትጠኚ የልጅነት ጊዜ አልፏችሁ ወራቱ የወጣትነት ወቅት ሳይኖረው እድሜያችሁ አዳምና ሔዋን ምኑን ኖርናላችሁ? እና ከዚህ ጋር ደግሞ ተያያዥነት ያለው ሌላ ገጽ ላይ ምንድነው እውነት ነው የሚለው ዙረት ላይ አልተፋተተም። ልክ እንዳልኩሽ አሁን መጠየቅ ስትጀምሪ ከኢቮሉሽን ጋር ያስኩታለም ሳይንስ ጋር ስትመጪ ሰው ዝንጀሮ ነበረ፣ ከዛ ቀስ እያለ እድገቱን ጠብቆ ነው እዚህ ሰውነት ላይ የደረሰው ይባላል። በሃይማኖት ስትመጪ ደግሞ እንዳልኩሽ አዳምና ሔዋን በሰውነት የተፈጠሩ ናቸው። ይሄንን ነገር ማስታረቅ ከባድ ነው። ትቀበያለሽ፣ እንደ ሳይንስ ትማሪያለሽ፣ እዚህ ጋር እምነት አለ። ሁለቱን በንስ ለህሊናሽ ለማስታረቅ ደግሞ ጥያቄ ታነሻለሽ። ስታነሺ ይሄንን ነገር ማንን ነው መጠየቅ የምትችይው? በትክክል የታየ ሰው ኖሮ ቢነግርሽ ደስ ይልሻል። ስለዚህ ታስቢ አዳም ዝንጀሮ ነበረ ማንን ነው መጠየቀው ስትይ ከሔዋን አታልፊ። ሔዋን ልክ ተሰርታ ከአዳም በኋላ ነው የተሰራችው። ስታይ አዳም ተኝቶ አለቀፎ ወስዷታል። ሲነሳ ያየችው አዳም ምን ነበር? ዝንጀሮ ነበር? ሰው ነበር? እንግዲህ ከዛ ነው የሚጀምረው። በዛ መነሻነት እውነት የሚል ግጥም ጽፌያለሁኝ። ሰው ሲፈጠር ድሮ ነበረ ዝንጀሮ ብለው ሲናገሩ ሰማኋቸው እንጂ አልሰማይ ጆሮ ይመናቸው እንዴ ንገሪኝ እስኪ አንቺ እንዴት ነበር ያኔ ስትመለከቺ? እንዴት ነበር ሔዋን የአዳም ተፈጥሮ አጋር ይሆንችለት ነበረ ዝንጀሮ? የክሮማግነን ሰው ባለረጅም ጭራ ነበረ ይሉናል 4 እግር ያለው እጅጉን ጠንካራ። አዳምን ስታዩ እንደነጣ ከእንቅልፉ ይጫማ ነበረ በ2 መዳፉ። በለመለሙ መስክ በገነቱ ስፍራ ስትንሸራሸሩ ነበረ ወይ ጭራ? አይተሽዋል ሲሄድ እንዳጎነበሳት የታለ ጎፈሩ ከወዴት ደረሰ? አዳም እንዴት ነበር ስትሰጪው ፍሬ? ልወቅ ማንነቴን በይነገሪኝ ዛሬ ብዬ ብጠይቃት ለማወቅ ጓጉቼ የሉሲን ድማያት ሔዋንን አግኝቼ
አሁን ብታረጅም ብትሆንም ጠርጣሳ እንዲህ ነበር ያለች እንደሆነ አስታውሳ። ባለቤቴ አዳም በብርሃን ነበረ ጸጋ እንደለበሰ፣ በኋላ ግን እባብ እያለሳለሰ 4 እግር ያለው ባለረጅም ጭራ ባለሽ ዝንጀሮ ነው በጣም የሚያስፈራ ብሎ የነገረኝን ለማጓጉቼ ተከል ታዘዝኩትን በለሷን በልቼ ያን ያስታውሳለሁ ያየሁትን አዳም ወዝ ያለው ሰው እንጂ እንስሳ አልነበረም። ዘንድሮም እናንተ በኃጢአት አድፋችሁ ይገርመኛል እኔ ሰውንን ማለታችሁ። ሰውስ ድሮ ቀረ የሚኖር በጸጋ፣ ዘንድሮ ነው እንጂ ሁሉ የተቀየረ በዝንጀሮ መንጋ። እኔን ያሳሳተ በእባብ ተመስሎ እናንተን ቢያታልል ሳይንስ አለ ብሎ በዘሩት ቀድማችሁ ሰው ነበረ ድሮ፣ አዳም ዘንድሮ ነው የሆነው ዝንጀሮ። እንግዲህ ይህን ግጥም ስታዩ ያ ብዙ ነገሮች ተካቷል እንዳልኩሽ መነሻ ያሆኑ ወደ ሃይማኖቱ ወደ አንቺ ወደምታደምጪው ስሜትሽ ወደሚገዛሽ ነገር ለማምጣት ስትሞክሪ ብዙ ምክንያቶችን ታስቀምጫለሽ። ሰይጣን አሳስቶታል የሚል ነገር የመጽሐፍ ቅዱስ ነገር ታስደግፊያለሽ። ከዛ ደግሞ ሰው በፊት ከነበረው ሰውነት እግዚአብሔርን ከመፍራት ከስነ ምግባር አንጻር ደግሞ አሁን እየመጣሽ ስትሄጂ ደግሞ ሰው ተንኮሉ፣ ጭካኔው፣ ጦርነቱ የአንዱ ነገር መታዩ ነገር እየከፋ ሲመጣ ከዝንጀሮነት ወደ ሰውነት ያደገ ሳይሆን ከሰውነት ወደ ዝንጀሮ የተመለሰበት ስቴጅ ላይ ነው ያለው ብለሽ ራስሽ ለማሳመን የምትፈጥሪያቸው ምክንያቶች ልክ እንደዚህ ደግሞ ግጥም ሆኖ ሲመጣ ይችላል። ይሄ ነው መነሻነት። ማለት ላይ የሉሲን ቅድማያት ሔዋንን አግኝቼ የሚል ፍሬዝ አለ። ይህንን ነገር ስጽፍ ልክ እዛ ጋር አቁሜ ለራሴ ደግሞ ሌላ ጥያቄ ይጭርብኛል። ሉሲ ጋር ስትመጪ 3 ሚሊዮን ከዛ በላይ ዓመት ያላት ናት። በመጽሐፍ ቅዱስ የሔዋንን እድሜ ስትቆጥሪ 1700 ለማክሲመም 2000 ዓመት 2000 ከክርስቶስ ልደት ኋላ 2000 ዓመት ከዛ በፊት 5500 ዓመት 7500 ዓመት ማክሲመም ስታስቢው 8000 ዓመት እንኳን ብለሽ ብትወስጁ ከሉሲ እድሜ ጋር ምንም አታገናኙ ይጋጫል ነው። እዚህ ጋር ሔዋን ነች ለሉሲ እናት ሉሲ ነች ሔዋን እናት ብለሽ ታስቢያለሽ። እኛ የምናውቀው ሔዋን የፍጥረት መጀመሪያ እንደሆነች ነው። በዚህ መነሻነት ማን ነው የቀደመ የሚደጋገጥም ጽፋለሁ እዛው ላይ ማለት ነው። አስታውሳለሁ ይበቃል። ሳይንስና እምነት ለኔ እየተምታቱ ምላሽ ይቻለሁ የቱ ነው እውነቱ? ማን ተፈጠረ መጀመሪያ ከሴት ሉሲ የሔዋን ልጅ ወይስ ሔዋን የሉሲ ናት? መጽሐፉ ይለናል ብቻውን እንዳይሆን አዳም በገነቱ አጋራ በጀለት ሔዋን ሆነች ሚስቱ። ከዚያን ቀን ጀምሮ ዘመኑ ቢሰላ ከልደት ፊትና ከልደት በኋላ ቢበዛ 7000 ዓመት። ወዲህ ደግሞ ሳይንስ ያስተምረን ትምህርት የኢትዮጵያዊቷ ሲሰላ ሉሲ አጥንት 3 ሚሊዮን ዓመት። ማን ነው የቀደመ? ማን የተፈጠረ መጀመሪያ ከሴት ሉሲ የሔዋን ልጅ ወይስ ሔዋን የሉሲ ናት የሚል አይነት ስሜት ያለው ግጥም አለና እያንዳንዱ ግጥም አንድ የሆነ ነገር ጭሮብሽ ያልፋል። ወይም ጽፈሽ ስትጨርሺ ማለት አልፈለግሽውን ስሜት ያመጣና ድጋሜ ደግሞ ሌላ ግጥም ጽፈይተን ተሻልሽ እንደዚህ እናካት ብለቻለ። አሁን ብዙ ሰው ይጠይቃል በጣም የምትወጁ ግጥምሽ የቱ ነው ይልሻል ሰው። እንደዚህ በጣም የምትወዱ ግጥም የለም። ፍቅልሽን በጣም የምትወጁ ልክ ጽፈሽ ስትጨርሺ እንዳልኩሽ አሁን መጽሐፍ የፈለግሽውን ነገር ጽፈሽ ስትጨርሺ ወይ ብለሽ ስታነቢው ማለት ያልፈለግሽው ሊሆን ይችላል ወይ ሐሳቡ ይቀየራል ወይም ሌላ አንግል ይዝን። እንደዛ ካልሆነ በስተቀር የምትፈልጊውን ነገር ጽፈሽ ስትጨርሺ በጣም ነው ደስ የሚለው። እኔ ካለኝ ነገር ጽፌ ብዙ ጊዜ በተለያዩ መድረኮችም ላይ ቪዲዮዎችም ላይ ሳቀርብ በቃሌ ነው ግጥሞቼን እምላቸው። በቃልሽ ጎበዝ ነሽ እና መሄድኛል ለምን እንደሆነ ታውቂያለሽ። ድርቅ ስለሚሆንብኝ ግጥሙ ጽፌ እንደጨረስኩት አንድ 10-15 ነው ማነው። በጣም ደስ ይላል በጣም ብርቅ ነው የሚሆነው። ልክ ልጅ ወልደሽ የምታገኘው አይነት ስሜት ይመስለኛል። ልጅ አላውቅም ግን ልጅ እንደመውለድ ነው የሚባለው እውነት ነው። በጣም ነው ደስ የሚለው እና ደጋግመሽ አንብቢው ይልሻል። ሰው አጠገብሽ ቢኖር ካለም ደስ ይልሻል ቢሰማው 2-3 ብታነቢለት ሰው ይሰልችሻል እንጂ ብርቅ ነው የሚሆነውና ያ ስሜት በጣም ደስ ይላል። እንደዛ ነው።